የሰሜን እዝ የጀግንነት ተጋድሎ ክፍል 10 እነሆ ተጀመረ። ክቡራን አድማጮቻችን የውሃት ከሃዲ ኃይል በገዛ ወንድሞቹ ላይ አረመናዊ ጥቃት ከሰነዘረ በኋላ የሰሜን እዝ የጦር ክፍሎችና ተንታኪ የሆኑ አባላቶች አያሌ ተጋድሎ አድርገዋል። እጅግ በሚገርም አይበገሬነት ግዙፍ የሆነውን ኃይል ተቆጣጥረው ተጋፍጠው ተከላክለውና ተዋግተው በጀግንነት ወድቀዋል። እንደ መርግ የተጫናቸውን የግፍ ቀንበር በጀግንነት ከላያቸው ላይ አላቀዋል። አባይን በጭልፋ እንዲሉ ጥቂት አብነቶችን አብረን እንቃኝ። የሰሜን እዝ የጀግንነት ውሎ። የውሃት የውጊያ ዕቅድና የሰሜን እዝ የጀግንነት ውሎ። የታቀደው አልቀረም። ጥቅምት 24 2013 ዓ.ም ከምሽቱ 5 ሰዓት ላይ ውጊያው ተጀመረ። ጥቅምት 24 2013 ዓ.ም የውሃት የግፍ ጥግ የታየባት የማትረሳ ቀን ናት። ይህች ቀን በኢትዮጵያ ታሪክ እጅግ በጣም አሳፋሪና አሳዛኝ ታሪክ የተሰራባት ቀንም ናት። እስካሁን ድረስ መልስ ያላገኘሁለት ጥያቄ ቢኖር የውሃት የላይኛው አመራር ይህንን አሳፋሪ የሆነ የክህደት ውሳኔ ሊወስን የቻለበት አመክንዮ ነው። ይህን የጥቅምት 24 2013 ዓ.ም አሳዛኝ የታሪክ ክስተት በሚመለከት ደጋግሜ ቆሜም ተቀምጬም አንዳንዴም ጋደም ብዬ ሳስበው ሊገባኝ ያልቻለው ጉዳይ ለምን መከላከያ ላይ ጥቃት ለመውሰድ ተፈለገ የሚለው ሐሳብ ነው። ምክንያቱም ውሃት የሚባለው ድርጅት ከዛ በፊት የነበረው ችግር ከዚህ በፊት የተገለጠ ሆኖ እንደ ድርጅትና እንደ ኢህአዴግ በየግሉ ሰፋፊ መድረኮችን ከ10 እስከ 17 ቀናት የፈጀ ግምገማ አድርጎ እንደ ኢህአዴግ ደግሞ 45 ቀናትን በወሰደ ስብሰባ በግምገማ ሲጨቃጨቁና ሲነታረኩ፣ መከላከያ ግን ሀገር ሲጠብቅና የትግራይን አርሶ አደር ሰብል በማጨድና በመሰብሰብ እንዲሁም አንበጣ ማባረር ነው ሲረዳ የነበረው። የውሃት ከፍተኛ አመራር በብልጽግና ፓርቲ ምስረታ ወቅት የተገኘው ራሱ እንጂ የመከላከያ ሰራዊት አይደለም። ታዲያ በምን ምክንያት የመከላከያ ሰራዊቱ ምን በድሎ ነው እንደዚህ የተደረገው የሚለውን ሳስብ ለኔ እስካሁን እንደ ቅዠት ይሆንብኛል። ሌላውን ትተን በምን እንደተግባቡ እና በምን እንዳልተግባቡ እንኳን መረጃው የለንም። በቀጥታ የቴሌቪዥን ስርጭት እንዳየነው ውሃት ራሱ በነበረበት የሐዋሳው ኮንፈረንስ የውሃት ማዕከላዊ ኮሚቴ ባለበት የአሁኑን ጠቅላይ ሚኒስትራችንን በሙሉ ድምፅ ነው የመረጡት። እናም ራሳቸው በዲሞክራሲያዊ አግባብ ተወያይተው የተፈጠረውን የፓርቲዎች አንድነትና ውህደት ምንም በማያውቀውና ሌትና ቀን እየጠበቃቸው በነበረው ለውጡ ሀገሪቱን እንዳይጎዳና እንዳያበላሽ የራሱ ሚና እየተጫወተ የዳር ድንበር ጥበቃ ላይ የነበረውን የመከላከያ ሰራዊት ለመጨፍጨፍ የወሰኑበት ሁኔታ በእጅጉ አሳፋሪና አሳዛኝ ታሪክ ክስተት ነው። ይህ ተግባር ዞሮ ከፍተኛ የሆነ ስልጣን የመፈለግና ሀገር የመካድ በስባሽ አስተሳሰብ ውጤት ቢሆንም ታሪኩ ግን ለትውልድ መተላለፍ ያለበት ከፍተኛ የሀገር ክህደት ተግባር ነው። የውሃት የጥቅምት 24 2013 ዓ.ም ድርጊት ሀገርንና ሕዝብህን ወረህ በጠመንጃና በጉልበት ስልጣን ለማግኘት የተደረገ ለስልጣን የመጓጓት ውጤት ነው። በእርግጥ በዚህ ጉዳይ ላይ የተለያየ አመለካከት ሊኖርና አስተያየትም ሊሰጥበት ይችላል። ነገር ግን በትግራይ ክልልና በፌዴራል መንግስት መካከል የተፈጠሩ አለመግባባቶች ሊኖሩ ይችላሉ። በደሎችና መገፋትም ደርሶብናል የሚል አስተሳሰብ ተፈጥሮም ሊሆን ይችላል። ምንም ቢፈጠር ሊያሳምን የማይችለው ግን ለዓመታት ሲገነቡት በነበረውና የኢትዮጵያን ሲጠብቅ በነበረው የመከላከያ ሰራዊት ላይ ጭካኔ በተሞላበት ሁኔታ ከጀርባ መውጋታቸው ነው። ይህ እርምጃ በፍጹም እንደ አማራጭ መቅረብ አልነበረበትም። የውሃትና የማዕከላዊ መንግስት አለመግባባት ካለም የግድ በጦርነት ማለቅ ነበረበት የሚለው ሐሳብ ብዙ ሊያነጋግር ይችላል። በእኔ እይታ ግን የውሃት አመራሮች ከቅርብ ጊዜ የጦርነት ታሪካችን እንኳን መማር ይችሉ ነበር። ለመማር ከሆነ በ1990 ዓ.ም በኤርትራና በኢትዮጵያ ከተካሄደው የድንበር ጦርነት መማር ይቻል ነበር። እንደሚታወቀው ህወሓት ራሱ የኤርትራ ጦር ሰራዊት ወይም ሻዕቢያ በ1990 ዓ.ም በባድመ ወረራ ባደረገበት ወቅት የኤርትራን ሰራዊት የገመገመበትን አግባብ ማስታወስ ተገቢ ነው። በወቅቱ እንደቀረበው ሻዕቢያ በውጊያ ልምድና ተሞክሮ ከኔ የተሻለ ማንም የለም፣ ህወሓትንም እኔ ነኝ ኮትኩቼ ያሳደጉት፣ ኢህአዴግ በአሁኑ ሰዓት የኢትዮጵያ ህዝብን አስተሳሰብን አስተባብሮና አሳምኖ መምራት አልቻለም፣ ሰራዊቱም ቢሆን አልተደራጀም፣ በሰው ኃይልም ሆነ በመሳሪያ በቂ ዝግጅት የለውም ወዘተ በሚል ተነታኔ እንደጀመረው የኤርትራ መንግስት የኢትዮጵያን መንግስትና ህዝብ እንዲሁም የመከላከያ ሰራዊትን የገመገመበት አግባብ በህወሓት አመራሮች በኩል ይቀርብ ነበር። የህወሓት አመራርም
የለውጡን መንግስት የኢትዮጵያን ሕዝብና የመከላከያ ሰራዊትን የገመገመበት አግባብ ከላይ ከጠቀስኩት የተለየ አይደለም። በእውነት ከ30 ዓመት በኋላ እንደ 1983 ዓመተ ምህረት የኢትዮጵያ ሕዝብ በተለይ ደግሞ የአማራ ክልል ሕዝብ ኢትዮጵያን በኃይል ስንወር ምላሹ ምን ሊሆን ይችላል ብለው በጥሞና የተነተኑበት ጉዳይ እንዳልሆነ ግልጽ ነው። ውጊያውን ሲጀምሩ ባሰለፉት ኃይልና ባቀዱት ዕቅድ ቅደም ተከተል መሠረት መጀመሪያ ጎሃ የሚገኘውን 4ኛ ሜካናይዝድን የሰሜን አየር ምድብንና የእዝ ጠቅላይ መምሪያ የአዋሽ ቁጥር 1ና ቁጥር 2 ካምፕን የሚኖረውን የስታፍ አባላት የሚኖርበትን ካምፕ አጠቁ። እነዚህ ክፍሎች አብዛኛው የስታፍ አገልግሎት ድጋፍና የአገልግሎት ሥራ የሚሰሩ በመሆኑ ሀገር ሰላም ነው ብለው የተኙ ነበሩ። 4ኛ ሜካናይዝድ ክፍለ ጦርም ከኤርትራ ድንበር ከጦር ግንባር ሩቅ እንዳላስቡ ትጥቁን በመጋዘን አስቀምጦ ሀገር ሰላም ነው ብሎ ያረፈ ኃይል ነበር። እነዚህ ኃይሎች ተኩስ ተከፍቶ ውጊያው ከተጀመረ በኋላ ምንድነው፣ ከየት ነው፣ ማን ነው የሚሉ ጥያቄዎችን እያነሱና እየተነጋገሩ የቻሉትን ያህል ለመከላከል ሞክረዋል። ነገር ግን መስዋዕትነት ከመክፈል ውጪ ያመጣው ለውጥ አልነበረም።